ፋኖ አሳረኛው ፋኖ ወረደ በረኻ ሊኒያን ገብግበኝ ሊኒት ማኝኳ የዶሮ ደጃዝማች የከተማው ደሃ ጋበላይ ዘለቀ ታላቁ ዞን ጋበላይ ዘለቀ ታላቁ ዞን ጦር መጣለ በሉት ይነሳ እንደሆነ ናቲን ተይበሏት ገማኗን ተተው ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን በአማራ ክልል ያለውን ወቅታዊ ሁኔታ ዛሬ እንመለከታለን በዘመቻ አንድነት የተካሄደ ያለው የሉና ተጋድሎ ዛሬም በአንዳንድ ቦታዎች ተጠናክሮ ቀጥሏል በተቃራኒው የአገዛዙ ኃይሎች መጠነ ሰፊ ጥቃት በሰላማዊ ዜጎች ላይ ፈጽመዋል በሰሜን ጎጃም ብራቃት በተባለ አካባቢ 46 ሰዎች ሰላማዊ ዜጎች መገደላቸው ነው የተገለጸው በጎንደርም እንደዚሁ በድሮን ጥቃት ሰላማዊ ዜጎች መገደላቸውን መረጃዎች ያመለክታሉ በአማራ ክልል አሁንም በመከላከያና በአድማ በታኝ የመንግስት ኃይሎች መሃል መፋጠጡ እንደቀጠለ ነው ሰሞኑን ብራቃት ላይ በተካሄደ የሁለቱ የመንግስት ኃይሎች ውጊያ በርካታ የጸጥታ ኃይሎች መገደላቸውንም መዘገባችን ይታወሳል በአማራ ክልል የፊታችን ቅዳሜ የአጀንዳ የማሰባሰብ መራግብር እንደሚያከናውን የሀገራዊ ምክክር ኮሚሽኑ አስታውቋል ፋኖች ከወዲሁ ያስጠነቀቁ ናቸው በአማራ ክልል እንዲህ አይነት መድረክ ለማዘጋጀት የሚያስችል ምንም አይነት የሰላም ሁኔታ የለም የሚለው አስተያየትም ለሀገራዊ ምክክር ኮሚሽኑ ከተለያዩ አቅጣጫዎች እየተሰጡት ነው በአጠቃላይ በአማራ ክልል ያለውን ወቅታዊ ሁኔታ እንመለከታለን የዘውትር ተሳታፊያችን መስመር ላይ ይገኛል ከአውደ ውጊያ ውሎች እንጀምራለን አልፎ በአንዳንድ ቦታዎች ላይ የሚካሄደው ውጊያ እንደቀጠለ ነው መረጃዎችን አቀብለን የቴት አካባቢዎች ናቸው ውጊያዎች ያሉት በአሁኑ ሰዓት አመሰግናለሁ መሳይ በአማራ ክልል እንግዲህ በሁለት ዓመት ሞላው ይህ ውጊያ እየተደረገ በአራቱም ክፍለ ሀገሮች ማለት ነው እና በጣም በርካታ ክሳራ ደርሶበታል በመንግስት ላይ በመከላከያ ሰራዊቱም ይሁን በአድማ ብተና በሚኒሻ በፖሊስ አጠቃላይም በውጊያ እየተካሄደበት ባለው በአማራ ክልል ህዝብ ላይ ከፍተኛ የሆነ የቁስ የመሰረተ ልማት የሰላማዊ ዜጎች ሞትና ግድያ ዘረፋ እየተፈጸመበት ይገኛል በዚህ ምንም ሰቀቀን ውስጥ ያልገባው የአገዛዙ ጥምር ጦር በትናንትናው ዕለት አስመርቆ ወደ ተለያዩ ወታደራዊ ቀጠናዎች ላይ ያሰማራቸው በርካታ የአድማ ብተና ኃይሎች ማለትም ብርሸለቆ ወታደራዊ ማሰልጠኛ አሰልጥኖ የለብለብ ስልጠና አሰልጥኖ በተለያዩ ከተሞች ጉብኝት ካደረገ በኋላ አንዳንዱም መደለያዎች በተወለዱበት አካባቢ 150 ካሬም የቤት መስሪያ ቦታ ይሰጣቸዋል በማለት መሰረታዊ ልማቶችንም እንዲሁ በጎንደር በባህር ዳር በደብረ ማርቆስ እንዲሁም በተለያዩ የመሰረተ ልማት ሰራንባቸው ብሎ ባሰቡባቸው አካባቢዎች ጉብኝት አድርገው የሞራል ስንቅ ይዘው እንዲሄዱ በማድረግ ነው ይህን ያደረግነው የሚል ይፋዊ መግለጫ የመንግስት ጀነራሎች ሁሉ ሳይቀሩ የተናገሩበት ጉዳይ ነው ዛሬ ደግሞ አሁን ከመከላከያ ሰራዊት የካርታና ፕላን ወታደራዊ ክልሉ በካርታና ፕላን የተደገፈ አንደኛ በቀይ ቀለም የተቀቡ የክልሉ ቦታዎች አሉ ቀይ ቀለም ሙሉ በሙሉ የለበሱ ሁለተኛ በቢጫ ቀለም የዲማርክ የተደረጉ ቦታዎች አሉ ሶስተኛ ደግሞ አረንጓዴ ቀለም ተብለው የተከለሉ ቦታዎች አሉ አንደኛ ቀይ ቀለም ተብሎ የተጠቀሰው ቦታ በፋኖ ኃይሎች ሙሉ በሙሉ በቁጥጥር ስር ያሉና በመከላከያም ይሁን በጥምር ጦሩ እጅ ሙሉ በሙሉ የተነጠቁ እነሱ እንቅስቃሴ ማድረግ የማይችሉባቸው ቦታዎች ናቸው ብሎ የሰየማቸውን ቦታዎች ቀይ ቀለም ቀብቶ ያሰለጠነ ነው የሚገኘው ሌላው በቢጫ ቀለም የሰየማቸው ወይም ማርክ ያረጋባቸው ቦታዎች ላይ የፋኖ ኃይሎች በይዞታነት ይዘው ነገር ግን ሙሉ በሙሉ ተቆጣጥረው የማይገኙት ኦን ኦፍ የሆኑ የገቡ የሚወጡበት ነገር ግን አደገኛ ስጋት ያለባቸው ቦታዎች ብሎ ለይቷቸዋል ሶስተኛ አረንጓዴ ብሎ የዞንና አልፎ የወረዳ ከተሞች እንዲሁም የባህር ዳር ከተማን የክልል ከተማዋን ጨምሮ በአንዳንድ ወታደራዊ ካምፖች ላይ አረንጓዴ ቀለም ቀብቶ ይሄ የኛ ግዛት ነው ይሄ ሙሉ በሙሉ የፋኖ ግዛት ነው በመሃል ላይ ደግሞ ቢጫ ቀለሙ ደግሞ የፋኖ ኃይሎች በቁጥጥራቸው ስር አድርገው ነገር ግን ሙሉ በሙሉ መደበኛ ውጊያ ማያረጉበት የአልፎ እየመጡ የሚያጠቁበት ቦታ ብሎ ለይቷ
ይዟቸዋል እንግዲህ ብርሸለቆ ሰልጥኖ የወጣው በርካታ የአድማ ብተና ኃይል አብዛኛው ከ90% በላይ የሄደው ወደ ቀይ ቀለም ወደ ተቀባበት አካባቢ ነው ማለትም እጅግ በጣም አደገኛ የፋኖ ይዞታዎች ተብሎ በሚጠቀሱበት አካባቢ ነው የተላኩትኝ ይሄ የሚያሳየው የመከላከያ ሰራዊቱ በዞንና በክልል ከተሞች ላይ ራሱን አደላድሎ ተቀምጦ የአድማ ብተና ኃይሉን ከፋኖ ኃይሎች ጋር በማታገል ለማድከም ጥረት እያደረገ እንደሆነ ነው የደረሰኝ መረጃ እያመለከተ ያለው ይሄ አደገኛ አካሄድ ነው መንግስት እየተከተለ ያለው አካሄድ አደገኛ መሆኑን አውቀው በተለይ በዋናነት የአድማ ብተናና የሚኒሻ የፖሊስ አባላት የክልሉ በብልጽግና ፓርቲ የክልሉ አመራሮችም አንዳንድ ቁጭት ውስጥ ያሉ አመራሮች ሊኖሩ ስለሚችሉ ይሄ ነገር የእርስ በርስ ጦርነት የመንግስት ኃይሎች የእርስ በርስ ጦርነት ለመክፈት ያቀዱትን ነገር ወደ ተግባራዊ የወሰዱት እንደሆነ ተገንዝበው ከድርጊታቸው እንዲቆጠቡ ወደዛ ቀይ ቀለም የተቀባባቸው የክልሉ አካባቢዎች የፋኖ ኃይሎች እጅግ በጣም ጠንካራ ይዞታ ናቸው በተባለባቸው አካባቢዎች ሄደው አጉል ዝም ብሎ የቃይን መስዋዕት ከመሆን እንዲቆጠቡና ይህን አካባቢ ደፍረው መሄድ እንደሌለባቸው ነው ማስገንዘብ የሚያስፈልገው እኔ ገምታለሁ የፋኖ ኃይሎች ወደ ቀይ አካባቢ የሚሄዱትን አንደኛ በመደምሰስ ሁለተኛ በመማረክ ሶስተኛ በማሸፈት ከነትጥቃቸው ከነጥንቃቸው የፋኖ ኃይሎችን እንዲቀላቀሉ ለማድረግ ከፍተኛ ጥረት ያደርጋሉ የሚል እምነት አለኝ ነገር ግን መንግስት እያደረገ ያለው ነገር ይሄ እንደሆነ የአማራ ህዝብ ሊያውቀው ይገባል ለነዚህ ኃይሎች በተለይ ወደ ቀይ አካባቢ የሚሄደውን ኃይል የስንቅና አንዳንድ ድጋፎችን ከማድረግ የአማራ ህዝብ እንዲቆጠብ ለማድረግና እንቅስቃሴ በሚያደርጉበት አካባቢ የህዝቦቹ ለፋኖ ኃይሎች መረጃ በመስጠት ወደፊት እንዳይገፉ ለማድረግ ህብረተሰቡ ትብብር ማድረግ እንዳለበት ነው ማሳሰብ የሚያስፈልገው እንግዲህ በዛሬው ዕለት በተለይ በዋናነት ሰሜን ጎጃም በማዕከላዊ ጎንደርና ሰሜን ጎንደር አካባቢ እጅግ በጣም ከባድ ውጊያዎች እየተደረጉ ይገኛሉ ለምሳሌ በምስራቅ ጎጃም ማዕከላዊ ጎንደር ከ27 በላይ ዛሬ ብቻ ከ27 በላይ የአድማ ብተናና የመከላከያ ጦር አባላት ስምሪት ቀጠናቸው በመጥፋት ስንቃቸውንና ትጥቃቸውን በመያዝ ከፋኖ ኃይሎች ጋር ተቀላቅለው የጦር መሳሪያቸውን ወደ መከላከያና ወደ አድማ ብተና እንዳዞሩ ዛሬ የደረሰኝ መረጃ አመላክቷል እንግዲህ ሌላው በዛሬው ዕለት በባህር ዳር ዙሪያ ከሜጫ ወረዳ የሚባል አለ ወይንም በሰሜን ጎጃም የሜጫ ወረዳ ከመራይ ከተማ 23 ኪሎ ሜትር ርቀት ላይ የምትገኝ ብራቃት የምትባል ከተማለች ከ5 ቀን በፊት የፋኖ ኃይሎች በሶስት አቅጣጫ ከተማዋን ከበው በመግባት በዛ ከተማ የሚገኘውን የመከላከያ ሰራዊትና የአድማ ብተና ኃይል ደምስሰው በጣም ከፍተኛ ጉዳት አድርሰው በጣም በርካታ ስንቅና ትጥቃቸውን ይዘው ወደ ከከተማዋ ራቅ ወዳለ ቦታ ሂደው ነበረ ነገር ግን ከ2 እና ከ3 ቀን በኋላ እቺን ቦታ መልሶ ለመያዝ ያለምንም ውጊያ ከከተማው ላይ ገብቶ የነበረው የመከላከያና የአድማ ብተና ኃይል እርስ በርሱ ተዋግቶ በጣም ከፍተኛ የሆነ የእርስ በርስ ርቂት እንደተፈጠረ የአድማ ብተናውን ለመምታት ሙከራ ያደረገው የመከላከያ ኃይል የመልስ ምት ተሰጥቶት በአድማ ብተና ኃይል መከላከያ በርካታ የመከላከያ ሰራዊት እንደተደመሰሰ በአንተም ሚዲያ በሌሎችም ሚዲያዎች እንደተዘገበ የሚታወስ ነገር ነው ነገር ግን መሳይ በዚህ ከተማ ላይ ምንም አይነት ውጊያ በሌለበት ሁኔታ ወደ ከተማዋ ሲገቡ ወደዚች ከተማ ብራቃት ወደ ተባለች ከተማ በሁለት አቅጣጫ ሲገቡ በከተማው ላይ ያለን ሲቪል ከ47 በላይ እስካሁን ምናልባት በተለያዩ ሚዲያዎች ከ45 46 እያሉ ነው አሁን ከመሸ የደረሰኝ ዜና ቆስለው የነበሩ በርካታ ሰዎች እየሞቱ ስለሆነ ከ47 በላይ የሲቪሊያን አንዳንዶቹ መሳይ በጣም እድሜያቸው የገፋ የሃይማኖት አባቶች የባንክ ሰራተኞች ህፃናት በጣም ጨቅላ ህፃናት ጨምሮ እናቶችን በተለይ ደግሞ ወደ ከተማዋ ሲገቡ በመንገድ ላይ የተገኘ ወጣት ያሯሯጡ በጀርባው እየመቱ ነው ደፍተው ይጣሏቸው ይሄ የሚያሳየው ለክልሉ ህዝብ ምን ያህል ጥላቻ እንዳለው ምንም አይነት ውጊያ በሌለበት ምንም አይነት የፋኖ እንቅስቃሴ በሌለበት አካባቢ ከፍተኛ በቀል ለመፈጸም ተዘጋጅቶ የሄደው ኃይል በብራቃት ከተማ እጅግ በጣም በሚያሳዝንና በጣም ቁጭት በሚፈጥር ሁኔታ ህዝቡን ጨርሰውታል ምናልባትም በርካታ የቆሰሉ ሰዎች ስላሉ እነዚህ የቆሰሉ ሰዎች በከባድ ሁኔታ የቆሰሉና ምናልባትም ከነዚህ ከ47 በላይም የሞት ቁጥር ሊመዘገብ እንደሚችል ነው አንዳንዶቹ በዛው ሚካኤል በተባለ ቤተክርስቲያን ላይ ቀብራቸው ተፈጽሟል አንዳንዶቹ ወጣቶች ደግሞ ለቀን ስራ የመጡ ዘመድ ለመጠየቅ የመጡ አንዳንዶቹ ውጊያን ሸሽተው በዛ አካባቢ የተደረገ የገጠር ውጊያን ሸሽተው ወደዚች ትንሽዬ ከተማ
ገብተው ራሳቸውን ተደብቀው የነበሩ እናቶች ሳይቀሩ ከነልጆቻቸው ከነቤተሰቦቻቸው በጥይት ተደብድበው አንዳንዶችን ደግሞ ከሞቱ በኋላ የመከላከያ ሰራዊቱ እየተከተለ ፊታቸው እንዳይለይ አድርጎ በስናይፐር በክላሽ ተመቶ የወደቁ ሰዎችን በስናይፐር ጭንቅላታቸውን እያፈረሰ ለወገን ለዘመድ እንዳይለዩ በማድረግ ከፍተኛ በደል ፈጽሞ በከተማዋ ላይ እስካሁን ድረስ እዛ ከተማ ላይ ነው የሚገኘው። መሳይ እንግዲህ የዚህ ብራቃቱ የጅምላ ግድያ በሚቀጥሉት ቀናት ውስጥ የተሟላ ቁጥር እንደሚኖር ነው የአካባቢውን የፋኖ ኃይሎችን አነጋግረን የገለጹልን። ምክንያቱም ከትላንት ሰኞ ጀምሮ ነው ግድያው እየተካሄደ ያለው። መነሻ ምክንያቱ ደግሞ በዛ አካባቢ በአድማ በታኝና መከላከያ ሰራዊት በአብይ አህመድ ሰራዊት መሃል ሁለቱም የመንግስት ኃይሎች ናቸው። በሁለቱ ኃይሎች መሃል በተደረገ የእርስ በርስ ግጭት ከፍተኛ ጉዳት ከደረሰባቸው በኋላ በበቀል ከተማዋ ላይ እርምጃ እንደወሰዱ ነው የሰማነው። ለማንኛውም ከተለያዩ አውደ ውጊያዎች ባሻገር የድሮንም ጥቃት እንደዚህ የተፈጸመበት አካባቢም አለ። በዚህም ሰላማዊ ዜጎች ተገድለዋል። እንግዲህ አገዛዙ እንዲህ አይነት ሽንፈት ሲገጥመው ሁልጊዜ እንደሚያደርገው ሁሉ አሁን ደግሞ የበለጠ መጠነ ሰፊ ኪሳራን የደረሰበት ሰላማዊ ዜጎችን መጠን በሰፊው ቁጥር ለመግደል መዘጋጀቱን የሚያሳይ ነው። እስቲ የድሮን ጥቃቱ የት ነው የተፈጸመው? በሌሎች አካባቢዎችስ ያለው ወቅታዊ ሁኔታ ምን ይመስላል? መሳይ አንተ እንዳልከው በጣም በበርካታ አካባቢዎች ላይ የመከላከያ ሰራዊቱ በከፍተኛ ደረጃ ሲመታና ተበትኖ ሲመለስ እንደገና ሌሎችን ኃይሎች አደራጅቶ ተመልሶ እነዛን ከተሞች ለመቆጣጠር በሚሄድበት ጊዜ መጀመሪያ በከተማዋ ድረሱ ከ8 እና ከ10 ኪሎ ሜትር ርቀት ላይ በመሆን ከተማዋን በጀነራል መድፍ በሞርተርና በዲሽቃ ነው የሚደበድበው። በዚህ አጋጣሚ በጣም በርካታ የከተማው ህዝብ በተለያየ ቦታ ላይ ከከተማው ወጥተው ይሸሻሉ። አሁን ግን ያደረገው ደግሞ በጣም የተለየ ነገር ነው። በብራቃት ከተማ ምንም ድምፁ ሳይሰማ በሁለት አቅጣጫ ምንም አይነት መድፍም ይሁን ሞርተርም ይሁን ዲሽቃ ሳይተኩስ ወደ ከተማዋ ቀስ ብሎ ሰተትሎ በመግባት ሰው ሰላማዊ እረፍት በሚያደርግበት ሰዓት ምንም አይነት ውጊያ በሌለበት ሰዓት በቀል ለመፈጸም ሆን ብሎ አቅዶ አስቦ የሄደበት እንደሆነ ይሄ አንዱ ማስረጃ ነው። ከዚህ በፊት ያደረገው ነገር ከተሞችን በመድፍ ይደበድባል፣ በተወሰኑ ሰላማዊ ሰዎች ይጎዳሉ። ከዛ በኋላ ከከተማው ሲገባ ሰው ስለማያገኝ የበቀል እርካታውን መፈጸም አልቻለም ነበር። አሁን ግን ሰው በከተማው ውስጥ እንደተቀመጠ ነው የደረሰው። ይሄን በደል ፈጽሟል። እንግዲህ አንተ እንዳልከው በበርካታ የጎንደር አካባቢዎች በዛሬው ዕለት ከፍተኛ ውጊያ ሲደረግ ውሏል። በታች አርማጭሆ ዛሬ ጠዋት ጀምሮ በከባድ መሳሪያ የታገዘ ከባድ ውጊያ ሲደረግ መዋሉ ነው የደረሰ መረጃ የሚያመላክተው። በተለይ ማይ ነጋራ ሎጋው በተባለ ቦታ ላይ ከማሰሮ ደንብ የመጣ የመከላከያ ሰራዊት እችን አሁን የተጠቀስኩልን ቀበሌ ለመቆጣጠር መጀመሪያ ያደረገው ነገር ምንድነው? ከባድ መሳሪያ ነው ተኩሶ ከተማዋን ለመቆጣጠር ጥረት ያደረገው። ምንም አይነት የፋኖ የመልስ ምት ወይም መልሶ ማጥቃት አልደረሰበትም። ነገር ግን ጸጥ ባለበት ሁኔታ እነሱ እዚህ ቀበሌ ላይ ምንም አይነት ኃይል የለም በማለት ወደ ማሰሮ ደንብ እንቅስቃሴ ሲያደርጉ የፋኖ ኃይሎች ቆረጣ በመግባት በሰራዊቱ ላይ ወደ ማሰሮ ደንብ ሲመለስ የነበረውን የመከላከያ ሰራዊት አባላት በቆረጣ መተው በጣም በከባድ ሁኔታ እንደተጎዱና በርካታ ቁስለኛና ሙቱን ተሸክሞ በወታደራዊ ኦራል እንደሸሸ ነው የደረሰኝ መረጃ የሚያመላክተው። እንዲሁም በጎንደር ዙሪያ ማክሰኝት ከተማ ላይ በተለይ በከተማዋ ሁለተኛ ደረጃ ትምህርት ቤት አካባቢ ኡጋድ ተብሎ በሚጠራው ሰፈር በፋኖ ኃይሎችና በአገዛዙ ጦር መካከል ከጠዋት ጀምሮ እስከ 5 ሰዓት ተኩል ከባድ ፍልሚያ ሲደረግ ነበረ። በዚህ ውጊያ የፋኖ ኃይሎች ናቸው ጥቃቱን የሰነዘሩት። በዚህ ጥቃት በርካታ የመከላከያ ሰራዊት አባላት እንዲሁም የፋኖ የመከላከያ ሰራዊት አባላትና የአድማ ብተና ኃይሎች በጣም ከፍተኛ ጉዳት ደርሶባቸዋል። ከተማዋን ለ4 ሰዓት ያክል የመከላከያ ሰራዊትና የአድማ ብተና ኃይል ከተማዋን ለ4 ሰዓት ያህል ለቆ ሸሽቶ ነበረ። የአገዛዙ ጦር እንደገና ተደራጅቶ ለማጥቃት በሄደበት ተመቶ እንደገና ተመልሷል። ነገር ግን የፋኖ ኃይሎች በከተማዋ የሚገኘውን መያዝ የሚገባቸውን ሎጂስቲክስ ከያዙ በኋላ ከከተማ ወጣው እንደሄዱ ነው መረጃው የሚያመለክተው። ነገር ግን በዚህ ከተማም በተደረገ ውጊያ የመከላከያ ሰራዊቱ ከባድ መሳሪያዎችን ሙሉ በሙሉ እንደተጠቀመና በከተማዋ ላይ ከባድ የሰላማዊ ሰዎች ግድያ እንደተፈጸመም እንዲሁ ተያይዞ የደረሰኝ መረጃ አመላክቷል። ሌላው በማዕከላዊ ጎንደር በበለሳ ቀጠና ኪንፋዝ በገላ ወረዳ ላይ በተለይ ደግሞ ሲላሬ ከተባለ ቦታ ላይ ከባድ ውጊያ እየተደረገ ነው። በአገዛዙ ጦር ላይ ከፍተኛ ጉዳትም ደርሷል። በውጊያው የፋኖ ኃይሎች ከፍተኛ ብልጫ ወስደው በተለይ የወረዳዋ ዋና አስተዳዳሪን ጨምሮ የክፍለ ጦሩ የዘመቻ
ኃላፊ ኮሎኔል በፋኖ ኃይሎች ከበባ ውስጥ በመውደቃቸው ሰራዊቱ ተመቶ ተበትኖ ሌሎች እነዚህ አይጠቀስኩልህና ሌሎች የወረዳ አመራሮችን ጨምሮ የወረዳ ዋና አስተዳዳሪን እንዲሁም የዘመቻ መምሪያ ኮሎኔሉን ጨምሮ በስሩ የሚገኙ ሌሎች ወታደራዊ አመራሮች ከበባ ውስጥ በመውደቃቸው የመከላከያ ሰራዊት አባላት የአየር ኃይልን ተጠቅሞ የአገዛዙ ኃይል የአየር ኃይልን ተጠቅሞ በድሮን በከተማዋ እምብርት ላይ የድሮን አረር በመጣል በሲቪሊያን ላይ ከፍተኛ ጉዳት አድርሷል። በዚህም ከ3 በላይ ሲቪሊያን ሲገደሉ ከ14 በላይ ሲቪሊያን ቆስለዋል። ነገር ግን የፋኖ ኃይሎች አሁንም ከፍተኛ ተጋድሎ እያደረጉ እና ውጊያው አሁንም ያልቆመ በመሆኑ የደረሰውን ጉዳት በሰራዊቱ ላይ የደረሰውን ጉዳት ማወቅ ገና አልተቻለም። እንግዲህ መረጃውን እንዳደረሱን የምናቀርበው ይሆናል። ነገር ግን ከባድ ውጊያ እየተደረገና ጦርነቱ በፋኖ የበላይነት አሁንም እየተካሄደ እንደሆነ ነው የደረሰኝ መረጃ የሚያመለክተው። ሌላው እንግዲህ ዛሬ ከቀትር በኋላ የወገራ ወረዳ ዋና ከተማ አምባ ጊዮርጊስ ከተማ ላይ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት በአስተዳደር ጽፈት ቤቱ ላይ የሚገኘውን እንዲሁም በፖሊስ ጽፈት ቤት የሚገኘውን የሚኒሻና የአድማ ብተና እንዲሁም የመከላከያ ሰራዊት አባላት ደምስሰው የአስተዳደር ጽፈት ቤቱንና የፖሊስ ጽፈት ቤቱን በሳት አቃጥለውታል። በከተማዋ ላይ ከባድ ውጊያ እየተደረገ ነው አሁን በዚህ ሰዓት። ነገር ግን ሌላ ኃይል መጥቶ በከተማዋ ላይ የራሱን አባላት ጨምሮ በመከላከያ አባላት ተመተው ከከተማው የወጡ አባላትን ጨምሮ በከባድ መሳሪያ የራሱን ኃይል እየመታ እንደሆነ ነገር ግን ከተማዋ በፋኖ ቁጥጥር ስር እንዳለችና የፖሊስ ጽፈት ቤቱና የአስተዳደር ጽፈት ቤቱ ሙሉ በሙሉ በሳት እንደተቃጠለ አሁንም በከተማዋ ላይ ውጊያ እየተካሄደ እንደሆነ ነው የደረሰኝ መረጃ የሚያመላክተው። እንዲሁም በዳባትና ገደብዬ ዛሬ ሌሊት በተደረገው ውጊያ በተለይ በዳባት ከተማ የሚገኘው ፍርድ ቤት የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት በከተማዋ የሚገኘውን የመከላከያና የአድማ ብተና ኃይል በመደምሰስ በከተማዋ ውስጥ በመግባት ፍርድ ቤቱን አቃጥለዋል። የፖሊስ እና የአስተዳደር ጽፈት ቤቱን ሙሉ በሙሉ ተቆጣጥረው ይገኛሉ። ከዚህ በፊት ከ2 ቀን በፊት ገደብዬ በተባለችው ከተማ የነበረው የመከላከያ ሰራዊት ምሽግ ተደርምሶ ይሄ ኃይል ወደ ዳባት ከተማ ሸሽቶ ዳባት ከተማ ላይ መሽጎ ይገኝ ነበር። የፋኖ ኃይሎች ተከታትለው ዛሬ ከፍተኛ እንቅስቃሴ በማድረግ በሁለት አቅጣጫ ወደ ከተማዋ ገብተው ከፍተኛ ጥቃት ፈጽመዋል። ሙሉ በሙሉ የደረሰኝ የሙትና ቁስለኛ መጠን ገና ቢሆንም ውጊያው አሁንም እየተካሄደ ነው የሚገኘው። ነገር ግን ፍርድ ቤቱን በተደረገ የተኩስ ልውውጥ ከባባድ መሳሪያዎችን የፋኖ ኃይሎች የቡድን መሳሪያዎችን በመጠቀማቸው ምክንያት በዛ በፍርድ ቤት ላይ ሞርተርና ዲሽቃ ጠምዶ ሲከላከል የነበረው የመከላከያ ኃይል ወደዛ የመልስ ምት ተደርጎበት በፍርድ ቤቱ ላይ ያለው ቢሮ አጠቃላይ ቃጠሎ ደርሶበታል። መሳይ እንግዲህ ሌሎች በዚህ በዳባት አካባቢ ድቋና ትንሳኤ በተባለ ቦታ ላይ እንዲሁ አሁን በዚህ ሰዓት ውጊያው እንደቀጠለ እንደሚገኝና በዚህ አካባቢ አሁን በነገርኩ ዳባት፣ ድቋና፣ ገደብዬ በሚባሉ አካባቢዎች ላይ የፋኖ ኃይሎች ከፍተኛ ድል እየተጎናጸፉ እንደሆነ ነው የሚያመላክተው። መሳይ እንግዲህ በብራቃትም ሆነ በተለያዩ አካባቢዎች በንጹሃን ላይ የተፈጸሙ ጭፍጨፋዎችን በተመለከተ የአገዛዙ የዲጂታል ሚዲያዎች እንደዚሁም አንዳንድ በመከላከያ ሰራዊቱ ድረገጽ የሚጠቀሙ የአገዛዙ ደጋፊዎች የሚያወጧቸውን ምላሾች እያየን ነው። እናንተ ጽንፈኛው ሲገድል ጀግና ሲመታና ሲቆነጠጥ ደግሞ ሰላማዊ ዜጎች ትላላችሁ ነው እና የተገደሉትን ህፃናት የተገደሉትን እናቶች ታጣቂዎች አድርገው የፋኖ ወይም ደግሞ የጽንፈኛው ኃይሎች ናቸው እያሏቸው ነው። እጅግ አሳዛኙ ይሄ ነው። እንግዲህ የተገደሉት ህፃናትና እናቶች ሴቶች ምንም አይነት ከጦር መሳሪያ ጋር ከፖለቲካ አጀንዳ ጋር የተገናኘ እንቅስቃሴ ውስጥ የሌሉ ሰዎችን ከገደሉ በኋላ የገደልነው ጽንፈኛ ነው የሚል ምላሽ እየሰጡ ነው። እንደው ይሄንን እንዴት ማየት ይቻላል? ከአገዳደላቸው ወይም ደግሞ ከመግደላቸው የበለጠ የሚያቀርቧቸው ምክንያቶች ለአማራ ህዝብ ትልቅ ህመም ነው ማለት ይቻላል። መሳይ በአማራ ክልል ብቻ ሳይሆን አጠቃላይ በዓለም ደረጃ ውጊያ ሲደረግ ሲቪሊያን ይጎዳሉ። ምንም ጥርጥር የለውም። ሲቪሊያን በተባራሪ ጥይትም ይሁን እየሸሸ ያለ በብስጭት ያለ ሰራዊት በሌላኛውም ሳይድ ቢሆን በብስጭት ያለ ሰራዊት ከፊቱ ላይ ያገኘውን ኃይል ሰላማዊ ዜጋ ሊመታ ይችላል። ይሄ የተለመደ እና መቅረትም ያለበት ነገር ነው። ነገር ግን በተለያዩ የክልሉ አውደ ውጊያዎች ላይ የመከላከያ ሰራዊቱ የወሰዳቸውን እርምጃዎች እኮ ለነዚህ ሰዎች ማስረዳት አይጠበቅበትም። ምክንያቱም የፋኖ ኃይሎች ዛሬ የዲጂታል ቴክኖሎጂ ጫፍ በደረሰበት ሁኔታ ሚዲያው ይዞታል። የፋኖ ኃይሎች
የሚዲያ ክፍላቸው በደንብ ሰንዶ ይዞታል ነገ በታሪክ ተጠያቂ የሚሆኑ ሰዎች ተጠያቂ ሲሆኑ መረጃ ያወጣል እንደው በተለያዩ አውደ ውጊያዎች ላይ እኮ አንዳንዱን የቪዲዮ ዶክመንት እኮ አውጥተዋል ልጆቻቸው የሞቱባቸው እናቶች ህፃናት የሞቱባቸው ወላጆች የስንት ዓመት ህፃን ነው የተገደለብሽ ሲባል የ6 ዓመት ልጅ የ5 ዓመት ልጅ ብለው በፎቶ የተደገፈ መረጃ አሳይተዋል እኮ ድሮን የመታቸው እናቶች በምስራቅ ጎጃም በምዕራብ ጎጃም ማዕከላዊ ጎንደር እኮ ታይቷል እኮ ይሄ አማራዝ ምናልባት ከኢትዮጵያ ህዝብ ለአጭር ጊዜ ጉዳዩ ሊሰውሩት መረጃው እንዳይደርስ ሊያደርጉት ይችላሉ ይሄ ግን ለአማራዝ እኮ ባይኑ ያየ በእጁ እየዳበሰ ከወደቀበት አስክሬን አንስቶ የቀበረን ህዝብ እነዚህ ሲቪሊያን አይደሉም የፋኖ ኃይሎች ናቸው ቢሉ እንግዲህ ቄስ መነኩሴ ሼክ የቆሎ ተማሪ ያብነት ተማሪዎች ማለት ነው በቤተ ክርስቲያን ላይ በሌሊት ሲያስተምሩ የነበሩ አይነ ስውር አባት የ80 ዓመት አይነ ስውር አባት የግዕዝ መምህር ያቋቋምና የቅኔ መምህር ሰው የፋኖ ኃይሎችን ጥይት እንዳይመታቸው ተሰጣለ ብሎ ቤተክርስቲያን አጥቅጥር ግቢ ውስጥ ገብቶ የረሸነ መንግስት በየትኛውም ፕሮፓጋንዳ ተሸፍኖ ሊቀር የሚችል አይደለም የተፈጸመው ወደል ከምንናገረው በላይ ቪዲዮ ከምናቀርብለት በላይ ነው ነገ የፋኖ ኃይሎች የሚዲያ እድል ሲያገኙ የሚያወጡት ነገር ሲሆን ያን እነሱ ማፈሪያ የላቸውም አክቹአሊ ማፈሪያ ስለሌላቸው ነው ይሄን ነገር ቄስ ሙቶ ቆሎ ተማሪ ሙቶ እናቶች ነፍሰ ጡሮች በሆስፒታል በድሮን ቆስለው ያልሞቱ እናቶች በጤና ጣቢያ ላይ ሊወልዱ የገቡ እናቶች በዛው አካባቢ ነው መራይ አካባቢ ዱርቤቴ አካባቢ አሁን ብራቃት አካባቢ የዛሬ 8 ወርና 7 ወር እኮ 7 እናቶች በወሊድ ምክንያት ገብተው ያማጡ ያለ በከባድ መሳሪያ ተመተው ሙተዋል እኮ እናቶች 9 ወር የገቡ እናቶች ሊወልዱ ምጥ ላይ ያሉ እናቶች ናቸው የፋኖ ኃይሎች ይሄ በፍጹም ሊታመን የሚችል አይደለም ሐሰት ነው ለነሱ እንዳውም ግብረ መልስ መስጠት አያስፈልግም ምክንያቱም የነሱ ትንፋሽ የነሱ ህይወት ብልጽግና በሚሰጣቸው ገንዘብ ልክ ስለሆነ በገንዘብ የሚሰሩ በነዳጅ የሚሰራ መኪና ነዳጅ ካጣ እንደሚቆመው ሁሉ በገንዘብ የሚሰሩ ሰዎች ናቸው እነዚህ የራሳቸው ስብዕና የሌላቸው የሰው ቁስል የማያማቸው የሰው ሞት የሚያሳዝናቸው ሰዎች ስለሆኑ ለነሱ እንዲያውም መስጠት አይፈልግም የአማራ ህዝብ ባይኑ ያየው በእጁ የዳሰሰው አንስቶ የቀበረው አንስቶ ሆስፒታል የወሰደው ምናልባትም ተመተው ቁስልኛን ተሸክመው እናቶች ለወሊድ እንቅስቃሴ ሲያረጉ ባልጋ ተሸክመው ሲሄዱ በከባድ መሳሪያ መጥቷቸዋል እኮ መንግስት ይሄ እኮ ሰሜን ጎጃም ላይ እኮ ሜጫ ላይ እኮ አካባቢ ላይ እኮ ይሄ ተፈጽሟል እኮ ለወሊድ ተሸክመው የሰፈሩ ሰዎች ወደ ጤና ጣቢያ ተሸክመው ሲሄዱ እኮ ተመተዋል እነዚህ እንግዲህ ፋኖ ነው ካላቸው ምንም ችግር ይሞታል እኮ ፋኖ መቼም የመከላከያ ሰራዊት ሌላ ድንጋይ ነው የሚወረውሩባቸው አረር ነው የሚወረውሩባቸው መድፍ ነው ሮኬት ነው የሚጥልባቸው ድሮን ነው የሚጥልባቸው ይሞታሉ እኮ ለመሞት ነው የሄዱት የነሱ መሞት አንድ ቀን ቆጭቶና ያቅም እንዳማራ ህዝብ ከተናገር ቆጭቶና ያቅም ምክንያቱም ሊሞቱ የአማራን ህዝብ ነፃ ሊያወጡ ነው የሄዱት ነገር ግን ይሄ ፕሮፓጋንዳ በፍጹም ወደ አማራ ህዝብ ደርሶ የበለጠ ቁጭትና ንዴት ሊፈጥር ይችላል እንጂ በዚህ ተዘናግቶ ወደ ኋላ የሚል ኃይል እንደሌለ ያውቁት ይገባል ሌላው ጉዳይ በባህር ዳር የፊታችን ቅዳሜ የሀገራዊ ምክክር ኮሚሽኑ የአጀንዳ ማሰባሰብ መርሃ ግብር እንዳለው አስታውቋል ይሄ ሁሉ ግድያ ይሄ ሁሉ ቀውስ ይሄ ሁሉ ጦርነት ባለበት በአማራ ክልል ምንም እንዳልተፈጠረ ተመችቶናል ትክክለኛ አካሄድ ነው ብለው የአገዛዙን ትርክት ያጠናከሩ ወይም ደግሞ ያጀቡ ያሉት የምክክር ኮሚሽኑ ሰዎች ወደ ባህር ዳር ሊያቀኑ ነው እንግዲህ የአማራ ህዝብ ያለበትን መከራና ስቃይ ወደ ጎናሽ ቀንጥሮ ይጣልና የአብይ አህመድን ስትራቴጂ ከዳር ለማድረስ ታጥቆ የተነሳው የሀገራዊ ምክክር ኮሚሽኑ ባህር ዳር ጠብቁኝ እያለ ነው ምን ማለት ይቻላል በጣም ነው የሚያስገርመው ከመምሩ ደቀ መዝሙሩ ይባላል እንደው የብልጽግና ደቀ መዝሙር የሆነው ይሄ የምክክር ኮሚሽን ምን ነው እንደው ከአማራ አናት ላይ አልወርዳለሳ የኛ ህዝብ ሞት አያማቸውም እንዴ የኛ ህዝብ መጎሳቆል አያማቸውም እንዴ መከላከያ በአማራ ህዝብ ላይ እየፈጸመ ያለው በደል ከነሱ የተሰወረ ነው እንዴ ለምንድነው የአማራን ህዝብ ማሰብ እንደማይችል ስቦ ተገንዝቦ ጉዳትና ጥቅሙን መለየት እንደማይችል ለምን ያሳሰብ መጠኑን ዝቅ አድርገው ለማየት ለምንድን ነው የሚሞክሩት የዛሬ 2 ሳምንትና 3 ሳምንት እኮ መሳይ በአውሮፓ በመረጡት የአውሮፓ ሀገራት ለማደራደር ዝግጅታችንን ጨርሰናል ብለው እኮ ሚዲያ ላይ ሰጠው ከዛ በኋላ ትንፍሽ ያላሉ አንዱን ሳይጨርሱ አንዱን የሚይዙት ለምንድን ነው ከብልጽግና ጋር ሆነው የአማራን ህዝብ ከፍተኛ በደል እንዲደርስበት አብረው እየሰሩ ነው እንዴ አሁን እንደ አማራ
እየተገነዘበ ያለው የአማራ ህዝብ ይሄ የምክክር ኮሚሽን በአማራ ክልል የአማራ ህዝብ በጣም በከፍተኛ በደል ውስጥ እያለ ይህንን ነገር ካደረገ ከብልጽግና በላይ ጠላት ነው። ሾክሻኪና አቃጣሪ የሆነ ኮሚሽን እንደሆነ ሊያውቀው ይገባል። ይህን ነገር የሚቀጥልበት ከሆነ በዚህ ፈርጀን ነው በመደብ ፈርጀን ነው ወደ ትግል መንገባው። ነገር ግን በዛሬው ዕለት በአብይ አህመድ በጎ ፈቃድ ብቻ የሚሰራው ብሔራዊ ምክክር ኮሚሽን በአማራ ክልል ዋና ከተማ ባህር ዳር ላይ ህዝባዊ መድረክ በመፍጠር ውይይት ለማድረግ ተዘጋጅቻለሁ በማለት አብዛኛው የአማራ ህዝብ በዱር በገደሉ እየወደቀ እየተነሳ መከላከያ መጣብኝ ሊጨርሰኝ ነው ከከተማ ወጥቼ እሱ በሌለበት አካባቢ ተደብቄ ልቆይ ያለ ስንቅና ትጥቁን ሳይዝ ጋቢውን ከተከሻው ላይ አስቀምጦ ብቻ እየሸሸ ባለበት ሰዓት የምን ምክክር ነው? የምን ውይይት ነው የሚደረገው? ቅዳሜ ዕለት አደርጋለሁ ለሚመጣው ቅዳሜ ዕለት አደርጋለሁ እያለ ነው። የትኛውን ማህበረሰብ ነው የሚያወያየው? የአማራ ህዝብ እኮ በጣም ከፍተኛ ጭንቀት ላይ ነው በአሁኑ ሰዓት ያለበት። ክልሉ ከፍተኛ የሆነ ጦርነት እየተካሄደበት በሚገኝበት በዚህ ሰዓት ህዝቡ በመንግስት ላይ እምነት በሌለበት በዚህ ሰዓት የሀገሪቱ ጠቅላይ ሚኒስትር ኮሚሽኑ ይህንን ብቻ ነው የምታደርገው ይህንን ደግሞ እንዳትነካ ብሎ ቀይዶ አስሮ አጀንዳ የሰጠው ኮሚሽን ለአማራ ሚሆን ለኢትዮጵያ ህዝብ ምን ፋይዳ ሊያመጣ ነው? እና በጣም አስቸጋሪ ነው። እኔ እንደ አማራ ህዝብና እንደ ፋኖ ማድረግ ያለባቸው ነገር ምንድነው ነው? እነሱ አይናቸውን በጨው ታጥበው ይሄዳሉ። ምንም ችግር የለውም። እዛም ጋር የብልጽግናን ገጽታ ለመገንባት ሆን ተብሎ ታቅዶ ታልሞ በአማራ ክልል የብልጽግናን ገጽታ ለመገንባት በዓለም አቀፍ ደረጃ ፖለቲካሊ ወይም የፖለቲካ አድቫንቴጅ የዲፕሎማሲ አድቫንቴጅ እንዲያገኝ ለማድረግ ሌት ተቀን እየሰራ ያለ ኮሚሽን እንደሆነ የአማራ ህዝብ የተረዳ ይመስለኛል። በዚህ መረዳት ያልቻለ ወይንም የጥቅመኛው የብልጽግና የአማራ ህዝብ ጠላት የሆነው የብልጽግና አመራር አባል የሆነ የአማራ ተወላጅ አለና እነሱ ከተለያዩ ወረዳዎች በከፍተኛ ጀብ ወደ ክልሉ ከተማ ምናልባትም ዓርብ፣ ሐሙስ፣ ዛሬን ጨምሮ እንቅስቃሴ እያደረጉ ስለሆነ የፋኖ ኃይሎች በእነዚህ ጎዳናዎች ላይ ጠንካራ የሆነ ኬላ አቋቁመው ፍተሻ በማድረግ ማን ነው ወደ ምን ቦታ የሚሄደው ምን ልታረግ ነው ትሄደው ብሎ መርምሮ ማስቀረት የሚቻል ከሆነ ማስቀረት አለበት። ምክንያቱም ይሄ ነገር የአማራ ህዝብ ጭፍጨፋና በደል በዓለም አቀፍ ሁኔታዎች እንዳይዘገብ ለማድረግ ክልሉ በጣም ሰላማዊ ነው፣ ወደ ልማት ገብተናል፣ አርሶ አደሩም በስነ ስርዓት እርሻውን እያረሰ ነው፣ ምርቱን እየሰበሰበ ነው፣ ነጋዴውም እየነገደ ነው፣ የተማረውም ትምህርት ላይ እየተማረ ነው የሚለውን ለማስገንዘብ ሆን ብለው ስለሆነ ይህን እያደረጉት ያለው ለዚህም ይህ ኮሚሽን ተባባሪ መሆኑ በጣም የሚያሳፍር ቢሆንም የፋኖ ኃይሎች ግን ጥንቃቄ አድርገው በታሪክ ነገ ተወቃሽ እንዳይሆን በዚህ ተሳትፎ የሚያደርግ ማንኛውም የአማራ ተወላጅ በመንገድ ላይ ምክር ተሰጥቶት እንዲመለስ ከቤቱ እንዳይነሳ ለማድረግ የፋኖ ኃይሎች በተቆጣጠሩበት አካባቢ ይሄ ተመልምሎ ወደ ባህር ዳር ባበልና በተለያዩ ጥቅሞች ወደ ክልሉ ከተማ ለመሄድ ያሰበ ካለ መጀመሪያ ውርድ ከራሴ ብሎ አደጋ እንደሚደርስበት አውቆ እንዳይሄድ በማድረግ የሄደውም ጉዞ የጀመረው በኬላዎች ላይ ፍተሻ በማድረግ ወደ ቤቱ እንዲመለስ በማድረግ ታሪካዊ የጀግንነት ስራ ፋኖ መስራት እንዳለበት ማሳሰብ እንፈልጋለን። መሳይ እንግዲህ ሁኔታውን እንከታተላለን። የፋኖ አመራሮችም በዚህ ጉዳይ ላይ መግለጫ እንደሚሰጡ ነው የሚጠበቀው። አንዳንዶችን አነጋግረናል። ይፋዊ ባልሆነ መልኩ እንደገለጹልን ከሆነ ይሄን አይነቱን መርሃ ግብርም ለማከናወን የሚመጡት እንግዲህ ኃላፊነቱን መውሰድ አለባቸው የሚል ነገር ነው የገለጹልን። ለሚፈጠረው ወይም ለሚከሰተው ነገር ተጠያቂ ኃላፊነቱን መውሰድ ያለባቸው እነዚህ ወገኖች ናቸው ብለዋል። ለማንኛውም ከነሱ የሚመጣውን ይፋዊ የሆነ መግለጫ እንጠብቃለን ማለት ነው። በጣም ነው ማመሰግነው። እኔም አመሰግናለሁ መሳይ።